ደርገምልሽ መሰል በክርስትና አስተምሮት ስላሴ ያው አብ ለወልድ ለመንፈስ ቅዱስ ሸር የሚያደርግ ምንጭ ነው የሚሉት። ሁለቱም በተዘዋዋሪ ያው በአካል ቢለያዩም በእንትናቸው ግን አንድ ባስተሳሰባቸው አንድ ነው ብሎ ነው የሚገምቱት። ይሄ የቤተ ክርስቲያኑ አስተምሮት ነው። እንደ መጽሐፍ ቅዱስ ስንሄድ ግን አብ ወልድ መንፈስ ቅዱስ አብን እንደ ቀቢ ነው የሚናገረው፣ ወልድን እንደ ተቀባ ነው፣ መንፈስ ቅዱስ ደግሞ የሚቀባ ነገር አድርጎ ነው የሚተረጎም። ምክንያቱም አንቀጹ ባላስታውሰውም እንትኑን ቃል በቃል መናገር ይችላሉ። ቀቢ ተቀቢ የሚቀባውን ነገር የሚገልጸው እንትን ነው። እግዚአብሔር አለ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል። አሁን ይሄ ምንድነው የሚያመለክተን? አሁን የሥላሴ ብሎ የሚያስቡት ነገር ሶስቱም እንደሚለያይ በአካልም በአስተሳሰብም እንደሚለያይ ይሄ መጽሐፍ ቅዱሱ ይናገራል። በቤተ ክርስቲያን እንዳስተምሮ እንደ ክርስትና አስተምሮ ደግሞ ያው ሥላሴ አንድ ናቸው እያሉ ነው የሚያምኑት። እና እንዴት አድርገን ነው አሁን መቀበል የሚቻለው? እንደ ክርስትና አስተምሮት የሚለውን ነው ወይስ እንደ መጽሐፍ ቅዱስ ነው? አዎ ምርጫው በእርግጥም የግል ነው። አንዳንዶች የቤተ ክርስቲያኗን አስተምህሮትና ትውፊትን ይመርጣሉ፣ ሌሎች ደግሞ ወደ መጽሐፍ ቅዱስ ቃል በቃል ትርጓሜ ያደላሉ። የቱናው መንገድ ላንተ ሰላም ይሰጣልና ትክክል ይመስልሃል የሚለው ነው ዋናው። አዎ ሰላም የሚሰጠውማ እንደ መጽሐፍ ቅዱስ። ምክንያቱም እኛው ሙስሊሞች መጽሐፍ ወንጌል፣ ኦሪት፣ ዘቡር እነዚህ መጽሐፎች ሰማያዊ መጽሐፎች መሆኑን እናምናለን። ምክንያቱም ከአምላክ የወረዱ ስለሆኑ። ስለዚህ መከተልም ያለብን እኛ ቁርአን በመጽሐፎች መሆኑ ሲል እነዚህ መጽሐፎች የአምላክ መጽሐፍ መሆኑን እናምናለን። ስለዚህ ወንጌል እንዳለው ወይም መጽሐፍ እንዳለው ነው መከተል ያለብኝ እንጂ በግል ወይም በቤተ ክርስቲያን አስተምሮት ባለው አካሄድ ልሄድ አይገባኝም። እሺ አሁን ግልጽ ሆነልኝ። እንደዚህ ከሆነ ሁለቱም አስተምህሮቶች በተለየ መልክ እያያቸው ነው ማለት ነው። የራስህን እምነት መከተልህ በጣም ተገቢ ነው። ሌላ የምትወያይበት ሀሳብ አለ? አይ ለማለት የፈለግኩትን አልተረዳሽም። አሁን ከሁለቱ ትክክለኛ አሁን እንደ ክርስትና አስተምሮት ነው ወይስ እንደ መጽሐፍ ነው ማመን የሚገባው ህዝቡ ማለት ነው? አሁን ልዩነቱን አንቺም ተረድተሽዋል። ልዩነቱን መረዳት ችያለሁ፣ ግን የትኛው መንገድ ትክክል እንደሆነ መናገር የኔ ስልጣን አይደለም። እያንዳንዱ ሰው በራሱ እምነትና ልምድ መሰረት ነው የሚወስነው። አንተስ የራስህን አቋም በግልጽ አስቀምጠሃል፣ ይህም ጥሩ ነው።